አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁ? ነው ያለው አልሐምዱሊላህ ሰላም ነኝ። ዛሬም በአዲስ ቪዲዮ መጥቼላችኋለሁ። አያችሁ ሶላሪን ፀሐይ ላይ ላወጣ መንገድ ላይ ናት ማለት ነው። እና ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የቻናሌ ቤተሰቦች ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። መብራት ተቆርጦብኛል። ሳምንት ሊሆነኝ ነው መሰለኝ። ረመዳን ከመግባቱ በፊት ነው የተቆረጠብኝና ያስጠላል። መብራት ለምዳችሁ እንደገና በሶላር መጠቀም ማለት ነው። እና እኔ የሳብኩበት አካባቢ ባህር ዛፍ ይበዛበታል እና አንዱ ሲቀፈቅፍ አንዱ ሲጥል በቃ ያበላሹብኛል። እሱን ማስቀጠል ደግሞ ከባድ ነው። ሰው የሌለው ሰው ብቻ ምን ልበላችሁ ውዶቼ። እና አንዳንዴ ሰው ሳይኖራችሁ ሲቀር በጣም ነው የሚከፋው። አንዳንዴ ደግሞ ሰው የለኝም ብዬ ሳስብ አንዳንድ ሰዎች አይ የምርም ሰው አለኝ እንዴ ብዬ እንዳስብ ያደርጉኛል። እና ብር እያላችሁ ራሱ በገንዘባችሁ ማሰራት የምትችሉትን ነገር ሰው ከሌላችሁ ማሰራት አትችሉም። ብቻ አንዳንዴ ይከፋኛል። ግን አልሐምዱሊላህ እና ቤቴን አጸዳድቼ ምናምን ውሃዋ ደግሞ ዛሬ ያለ ወትሯ መጣለች። ሰኞ ሰኞ ነበር የምትመጣው። ውሃ መንደር ነው የምቀደው ብያችኋለሁ ውዶችዬ። ዛሬ እንግዲህ እየቀዳን ነው። እዚህ ጋር መብራት የተቆረጠብኝ ከላይ በኩል ነው። ይሄንን ደግሞ ከላይ ከታች በኩል አድርገን እንሞክረው ብሎ ጎረቤቴ ነበር ሞክሮልኝ አይሰራም። ለካ ከታች ከቆጣሪው ጋር ተቆርጧል ማለት ነው። እና ይሄንን ገመዱን ራሱ ለማውረድ ፀሐይ የመታው መሬት ላይ ሆኖ ገመዱ ረዝም ስለነበረ ማን ያውርደው መሰላስል ላይ ወጥቼ ገመዱን ብስበው እምቢ አለኝ። በመቆጫ ልቆርጠው ብል እምቢ አለኝ እና እዛው ላይ ተቀመጠ። የሚገርማችሁ 2 ቀን 2 ቀን እንደዛ መሰለኝ መሬት ላይ የተቀመጠው ማለት ነው። ብቻ ሰው ከሌላችሁ ከባድ ነው ሁሉም ነገር ውዶች፣ ቀላሉም ነገር ይከብድባችኋል። እና ሾርባ ጣድኩኝ እላችኋለሁ። ትንሽ ነው የምጥለው። ኪያ ደግሞ አይወድም ሾርባ፣ ብቻዬን ነኝ። እና ውዶች ያው አንዳንድ ጊዜ ሰው አለኝ ብዬ እንዳስብ የሚያደርጉኝ ሰዎች አሉ ብያችሁ ነበረ። እስካሁን ጎረቤት ብለምን በነገራችን ላይ በዚህ ሰዓት ብታዩ ማለት ነው ሰው ተጨካክኗል። ገንዘቤን እንኳን ከፍዬ እንዳላሰራ የባለሙያ ቁጥር የሚሰጠኝ ሰው አላገኘሁም ነበር። እና አንዳንዴ ደግሞ ከቤተሰቦቻችሁ የቅርብ ሰው ከምትሏቸው ከዘመዶቻችሁ የበለጠ ባዳዎቹ ሩቅ የሆኑት ይጠቅሟቸዋል። እና አሁን ይሄ ወንድሜ ከዚህም በፊት መብራቴን እሱ ነበር መጥቶ የቀጠለልኝ ማለት ነው። አሁንም ደውዬለት ቢሆን ኖሮ እስካሁን ድረስ አልቀመጥም ነበረ። መጥቶ እንደሚያስተካክልኝ አውቃለሁ፣ ግን እሱን ላለማስቸገር ብዬ ዝም አልኩ። ግን መጨረሻ ላይ ብዬው አማራጭ ሳጣ እኔ ማድረግ የማልችለው ነገር ስለሆነ ደወልኩ ለሱ ማለት ነው። እና መጥቶ ሰራልኝ ዛሬ አልሐምዱሊላህ። ልጅ ራሱ ደብሮት ነበረ እና ቴሌቪዥን ስለማያይ ደብሮት ነበር። አሁን ሲሰራለት ደስ ብሎታል። እውነት ለመናገር መብራት ለምዳችሁ ደግሞ በሶላር ስትጠቀሙ በጣም ነው የሚያስጠላውና ለዚህ ለወንድሜ ዱአ አድርጉለት። ሲመጣ ደግሞ ዘይትና ቴምር ይዞልኝ መጥቷል። አላህ ጀዛውን ይክፈለው እውነት ለመናገር እና በችግሬ ሰዓት ይደርስልኛል። ይህ ነገር ተበላሸብኝ ካልኩት ቶሎ ብሎ ነው የሚመጣልኝ። በቃ አንዳንዴ በሰው ተስፋ ቆርጥና ለካም እንዲህ አይነት ሰዎች አሉ እንዴ ብዬ እንዳስብ ያደርግኛል። መልካም ሰው ነው፣ አላህ ጀዛውን ይክፈለው። በቃ ምንም አልልም፣ ብቻ የልቡን መሻት ይሙላለት። ከዛም በኋላ ያው ፍጡሬን እየሰራሁ ነው። ደግሞ ውዶቼ ጩጫን መድኃኒት ታውቁ እንደሆነ ንገሩኝ። ቤቴ እንዳለበት ጩጫን ሞላ። መኝታ ክላሴ፣ እቃ ክላሴ፣ በቃ ምን ይቀራል? ቤቱንማ ተውት፣ ኩሽና ሁሉ የምንቀሳቀስበት ሁሉ ጩጫን በጩጫን ሆኗል። እኔ ለምን እንደሆነ አይገባኝም። የምታውቁት ነገር ካለ ንገሩኝ። መድኃኒት ማለት ነው። እና ቡናዬን ልቆላ። ይቅርታ ግን ዛሬ ድምጼ ትክክል አይደለም፣ በመሀልም እያለቀስኩ ስለሆነ ማለት ነው። እና ቡናዬን እየቆላለሁ ነው። ዘንድሮ ደግሞ እናቴ ጋር ጾማለሁ ብዬ ነበር ያሰብኩት። እናቴ ደግሞ ቤቴን ጥዬ አልመጣም አለችኝ። ብቻዬን ነኝ እና ያው ከአረብ ሀገር በመምጣቴ በሀገሬ ላይ በመሆኔ ደስ ብሎኛል። ግን ደግሞ ያው በሉት ብቸኝነቱ ማለት ነው። ግን አልሐምዱሊላህ፣ ምክንያቱም ሁሉም ነገር ሙሉ አይሆንም ዱንያ ስለሆነ ማለት ነው። እና እናቴም ብቻዋን ገጠር ናት፣ እኔም ብቻዬን ሀይቅ ነኝ። እኔም ደግሞ ቤቴን ጥዬው እንዳልሄድ ብታው የሀይቅ ሌባ ጉድ አፍልቷል። እንኳን ሰው የለ ሆኖ እያሉ ራሱ ተኙበት እየዘረፏቸው ነውና
በዚህ ሰዓት አንድ ዕቃ ቢጠፋ በጣም ከባድ ስለሆነ እኔም ቤቴን ጥዬ ለመሄድ አስቸገረኝ። በዛ ላይ ደግሞ ልጄ ተማሪ ነው። እንዴት አድርጌው እሄዳለሁ? እና እንደምታዩት ቡናዬን ቆልቻለሁኝ። ቪዛና ፈጣይር ብስኩት ሰርቻለሁኝ። በነገራችን ላይ ሰው ጋር ስትሆኑ ነው ለመስራት ሞራል የሚኖራችሁ። የሚበላችሁ ራሱ ሰው ጋር ስትሆኑ ምንም ነገር አልሰራም። ሾርባዬንም ስሰራ ትንሽዬ ነው። እንደዚህ አንዳንድ ነገር እሰራለሁ እንጂ ምንም አልሰራም። ምክንያቱም ደስ አይለኝም ብቻዬን ስለሆንኩ ማለት ነው። እንደነገርኳችሁ ሰው ጋር ስትሆኑ ነው ሁሉም ነገር የሚያምሩ ደስ የሚላችሁ። ፍጡር ስትሰሩ አሁን ብዙ ስትሰሩ የሆነ የተለያየ አይነት ነገር ስትሰሩ ምናምን ሰው ጋር ስትሆኑ ይበላችኋል። እኔ ግን ብቻዬን ነኝ። ኪዩ እንኳ አንዳንድ ነገር እየመረጠ ስለሆነ የሚበላው ያው መደፋት ነው፣ ሌላ ነገር የለውም። እና ማፍጠሪያ ሰዓት እየደረሰ ነው። በዚህ መልኩ ፈራርሻለሁኝ። ቡናዬን ማነው ረከቦቴን አቅርቤያለሁ። ከሰሌንም አያይዣለሁኝ። ከዛ እንደዛ ከፈራረሽኩ በኋላ ቴምርም ላቀርብ ነው። እንደዚች አድርጌ በትንሽዬ እቃ አዘጋጅቻለሁ። ኪዩ ቴምር ብቻ በደንብ ይወዳል። ማሻላ ነው ይበላል። እና ውሃም አቅርቤያለሁ። ብጥባጥም በጥብጫለሁ ማለት ነው። የዛሬው ቪዲዮ ይህን ይመስል ነበር። መልካም ጊዜ ውዶቼ።